በ2026 በስንዴ ምርት ኢትዮጵያ ቀዳሚ እንደሆነች ታወቀ። ትግራይን ከኢትዮጵያ የመነጠል ሴራ፣ የሉዓላዊነትና የሀገረ መንግስት ግንባታ 54 ሚሊዮን ህዝብ ይመርጣል። ከውጭ ደግሞ አሜሪካ ኢራን ላይ ጠንካራ ማዕቀብ ልትጥል መሆኑ ተሰምቷል። ሰላምና ጤና ለእናንተ ይሁን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን አጠናቅረን ወደ እናንተ የምናደርስ ይሆናል። እነሆ በመንግስት 30% ድርሻ በሚገነባው ፕሮጀክታችን ላይ በአንድ ዓመት ልናስረክቦት በመርካቶ ተክለ ሃይማኖት ላይ ዘመናዊ የንግድ ማዕከል ይዘንሎት መጥተናል። በአራቱም አቅጣጫ የተሟላ እይታ ባለው የንግድ ማዕከላችን ላይ ከ660 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ምን ይሄ ብቻ! የንግዱ ሱቃችን በኔት ኤሪያ ብቻ ያለምንም ተጨማሪ ክፍያ በ11 ካሬ፣ በ16 ካሬ፣ 22 ካሬ እንዲሁም 32 ካሬ አማራጮች እየሸጥን እንገኛለን። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመርካቶ ተክለ ሃይማኖት ከተጨማሪ 20% ልዩ ቅናሽ ጋር ከታች ባለው በድርጅቱ ስልክ ቀድመው በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። ከ54 ሚሊዮን በላይ መራጮች ተመዝግበዋል። ለሰባተኛው ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች ተመዝግበዋል አለ የኢትዮጵያ ብሔራዊ ምርጫ ቦርድ። ቦርዱ በሰባተኛው ጠቅላላ ምርጫ ሂደት ዙሪያ መግለጫን እየሰጠ ይገኛል። የቦርዱ ሰብሳቢ ሜላተወርቅ ኃይሉ እንዳሉት ለምርጫው 54 ሚሊዮን 571871 መራጮች ተመዝግበዋል። የምርጫው ሂደት የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስት ጋድ ልዑክ እንደሚታዘበው ገልጸዋል። ለሰባተኛው ጠቅላላ ምርጫ ዜጎች የሚጠበቅባቸውን ኃላፊነት በአግባቡ እንዲወጡም ጥሪ ቀርቧል። በ2026 ዓመተ ምህረት በአፍሪካ ከፍተኛ የስንዴ አምራች የሆኑ ሀገራት ስም ዝርዝር ወጣ። በአንደኛ ደረጃ ኢትዮጵያ ከ29 እስከ 33 ሚሊዮን ቶን ስንዴን ማምረት ትችላለች። ሁለተኛ ግብጽ ከ9 እስከ 9.7 ሚሊዮን ሜትሪክ ቶን። ሶስተኛ አልጄሪያ ከ3 እስከ 3.5 ሚሊዮን ሜትሪክ ቶን። አራተኛ ሞሮኮ ከ2.5 እስከ 3.5 ሚሊዮን ቶን። አምስተኛ ደቡብ አፍሪካ 2 ሚሊዮን ቶን። ስድስተኛ ሱዳን 0.7 እስከ 1.5 ሚሊዮን ቶን። ሰባተኛ ቱኒዚያ 0.5 እስከ 1 ሚሊዮን ቶን። ስምንተኛ ኬንያ 0.3 እስከ 0.5 ሚሊዮን ቶን። ዘጠነኛ ዛምቢያ ከ0.3 እስከ 0.4 ሚሊዮን ቶን። አስረኛ ዚምባብዌ 0.3 ሚሊዮን ቶን። ዘገባው የግሬት አፍሪካ ፓስቶራል ጆርናል ነው። ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው ሲሉ ሜጀር ጀነራል ክንፈ ዳኘው ተናገሩ። ትግራይ ከኢትዮጵያ የምትገነጠልበትና አገርነቷን የምታውጅበት ጊዜ አሁን ነው ሲሉ ጀነራሉ ተደምጠዋል። ከዓመታት በፊት በሜቴክ ተቋም በቢሊየን የሚቆጠር ገንዘብን በመዝረፍ ታስረው የነበሩትና በሸዋ ስንዴ የማትለምን አገር ትግራይን እንፈጥራለን በሚል ንግግራቸው የሚታወሱት ጀነራል ክንፍ ዛሬም ስለ ትግራይ አገር መሆን እያቀነቀኑ ይገኛሉ። ጊዜው አሁን ነው ብለዋል። ከኢትዮጵያ ለመነጠል ስለ ሻቢያም በሰፊው ተናግረዋል። ትግራይ ከኢትዮጵያ ተገንጥላ ሀገር ትሆናለች በሚል አነጋጋሪ አቋማቸው የሚታወቁት ሜጀር ጀነራል ክንፈ ዛሬም የትግራይ ህዝብ የኤርትራን ፈለግ መከተል አለበት ብለው ብቅ ብለዋል። ከስር ተፈትሰው መቀሌ ከገቡ በኋላ የትግራይ መገንጠል አበክረው እያቀነቀኑ የሚገኙት ጀነራሉ ጊዜው አሁን ነው ብለዋል። ትግራይ ከኢትዮጵያ ጋር ለመቀጠል የምትችልበት ጊዜ አብቅቷል ያሉት ጀነራሉ ህወሓት መራሹን የመመከት ትግል ሀገር ለማዋለድ መጠቀም አለብን ሲሉም ተናግረዋል። ከዚህ ቀደም የትግራይን ሀገር የመሆን አቋማቸውን ለማንጸባረቅ
ኢትዮጵያዊነት በሽታ ነው ያሉት ጀነራሉ ዛሬ ደግሞ የመወሰኛ ጊዜው አሁን ነው ማለታቸው እያነጋገረ ነው። የኤርትራ ነፃ ሀገር መሆን ለትግራይ ምሳሌ መሆን እንዳለበት ሲናገሩም ተደምጠዋል። ሻዕቢያ ደርግን ታግሎ የኤርትራን ሕዝብ ነፃ አውጥቷል ሲሉ የሚቀጥሉት ጀነራሉ አሁን በደብረጽዮን ገብረ ሚካኤል የሚመራው ቡድን የትግራይን ሀገርነት ማረጋገጥ አለበት በሚል ይመክራሉ። የኤርትራ ነፃነት ወይስ ባርነት የሚለውን ሕዝብ ውሳኔ የሻዕቢያ ትግል ውጤት መሆኑን ገልጸው ትግራይን በተመሳሳይ መንገድ ራስን ነፃ ለማውጣት መወሰን አለባት የሚል ጥሪን አቅርበዋል። ትግራይ ከዚህ በኋላ የኢትዮጵያ ፌዴሬሽን አካል ሆና መቀጠል የለባትም የሚል አቋም እንዳላቸውም ገልጸዋል። በአሁኑ ወቅት ትግራይ ከኢትዮጵያ ጋር የሚያገናኛት ነገር የለም በማለት ሀገርነትን ለማወጅ ማቅማማት አያስፈልግም ሲሉም አጽንኦት ሰጥተውበታል። የሜጀር ጀነራል ክንፈ የትግራይ ሀገርነት ይታወጅ ውትወታ በብዙዎች ዘንድ አነጋጋሪ አሳዛኝ አጋጣሚ ተደርጎ እየተወሰደ ይገኛል። የትግራይ ሕዝብ በኢትዮጵያ ሀገረ መንግስት ግንባታ ግንባር ቀደም ሚና የተጫወተ ሕዝብ መሆኑን በመካድ የመገንጠል አቋም ባላቸው አካላት እጅ መውደቁ ብዙዎችን እያስቆጨ ነው። የመገንጠል አጀንዳን የሚያቀነቅኑ አካላትን በመቃወም በርካታ የትግራይ ወጣቶችና በህወሓት ውስጥ ያለፉ ፖለቲከኞችና ጀነራሎች ጭምር መኖራቸው ይታወቃል። ይሁን እንጂ እነዚህ አካላት አሁን ላይ በትግራይ ጉዳይ ላይ ለመወሰን ተጨባጭ አቅም እንደሌላቸው የሚገልጽ ሲሆን አብዛኛዎቹም ሸሽተው አዲስ አበባ ከትመዋል። የዓለም አቀፉ የገንዘብ ድርጅት የዓለም ባንክና ሌሎች ተቋማት በመካከለኛው ምስራቅ ያለው ጦርነት የኃይል አቅርቦትን እየጎዳ መሆኑን አስጠንቅቀዋል። የዓለም አቀፉ የኃይል ኢነርጂ የዓለም አቀፍ የገንዘብ ድርጅት የዓለም ባንክና የዓለም የንግድ ድርጅት መሪዎች በመካከለኛው ምስራቅ እየተካሄደ ያለው ጦርነት የዓለም አቀፍ የኃይል አቅርቦት ላይ ከፍተኛ ጫና እየፈጠረ መሆኑንና በተለይም ደካማ ኢኮኖሚ ያላቸውን ሀገራት በእጅጉ እየጎዳ መሆኑን አስጠንቅቀዋል። በዩናይትድ ስቴትስ እና እስራኤል እንዲሁም በኢራን መካከል የተቀሰቀሰው ጦርነት አገራዊና ዓለም አቀፋዊ የንግድ እንቅስቃሴን ከማስተጓጎሉም በላይ የፋይናንስ ገቢዎችን ያናጋና በዓለም አቀፍ ደረጃ በተለይም ለነዳጅና ጋዝ ማጓጓዣ ቁልፍ የባህር መስመር በሆነው በሆርሙዝ ወሽመጥ በኩል የሚደረገው የኃይል አቅርቦት ላይ ከፍተኛ ስጋት የደቀነ ሆኗል። ዓለም አቀፍ ተቋማቱ የዓለም ኢኮኖሚ አሁንም ቢሆን ተለዋዋጭ ሁኔታዎችን የመቋቋም አቅም እንዳሳየ የገለጹ ቢሆንም እየተባባሰ የመጣው ግጭት ግን በነዳጅና በማዳበሪያ ዋጋ መናር፣ በአጠቃላይ አለመረጋጋት መግነን እንዲሁም በስራ ዕድሎች ላይ በሚፈጥረው ስጋት ምክንያት ድሃ ሀገራትን ባልተመጣጠነ ሁኔታ ለአደጋ እያጋለጠ መሆኑን አሳስበዋል ሲል ሮይተርስ ዘግቧል። ኢትዮጵያ ትመርጣለች፣ የሉዓላዊነትና የሀገረ መንግስት ግንባታ ሕያው ማሳያ። ኢትዮጵያ ትመርጣለች የሚለው ሐረግ ከመፈክር እጅግ የላቀ ትርጉም አለው። ይህ ቃል የሉዓላዊነታችንና የጽኑ ሀገረ መንግስት ግንባታችን ሕያው ማሳያ ነው። የምርጫ ካርድን በሳጥን ውስጥ መጨመር ኢትዮጵያ የራሷን ዕጣ ፈንታ በገዛ ልጆቿ ጥበብና እጅ መወሰን የማያወላውል መብቷን ለዓለም በኩራት የምታውጅበት ታሪካዊ የክብር መድረክ ነው። ይህ ሂደት የሀገራችንን የነገ አቅጣጫ በራሳችን ውሳኔ የምናንጸባርቅበት የማይናወጥ የሉዓላዊነት ምሰሶ ነው። በዚህ ውብ የዲሞክራሲ ጉዞ 54 ሚሊዮን 57,861 ድምፃውያን ብሩህ ታሪክ ለመስራት ተዘጋጅተዋል። 42 የፖለቲካ ፓርቲዎች እንዲሁም 10,438 እጩዎች 80ዎቹን የግል እጩዎች ጨምሮ የህዝብን ድምፅና አደራ ለመቀበል በአደባባይ ቀርበዋል። ይህ የነቃና ሰፊ ተሳትፎ ጠንካራ አቃፊና ዲሞክራሲያዊት ኢትዮጵያን ለመገንባት ያለንን ብሔራዊ ራዕይ በሚገባ ያንጸባርቃል። የሂደቱን ግልጽነትና ተአማኒነት በተግባር ለማረጋገጥ 55 የሀገር ውስጥ ሲቪል ማህበረሰብ ታዛቢዎች፣ 59 የአፍሪካ ህብረትና 26 የኢጋድ አባላት በስፍራው ተገኝተዋል። 56 ሀገር በቀልና 12 የውጭ ሚዲያዎች በአጠቃላይ 68 የሚዲያ ተቋማት ይህንን የሉዓላዊነት ድል ለዓለም ይዘግባሉ። እያንዳንዱ የምንሰጠው ድምጽ የሀገራችንን ሉዓላዊነት የሚያጸናና የተረጋጋች ኢትዮጵያን መሰረት የሚያጠናክር ቋሚ የህዝብ ማህተብ ነው።
ለፋይዳ መታወቂያ የተመዘገበን ስልክ ቁጥር በአካልና በኢንተርኔት መቀየር የሚያስችል አሰራር መዘርጋቱ ተገለጸ። የብሔራዊ መታወቂያ ፕሮግራም የፋይዳ መታወቂያ ያወጡበትን ስልክ ቁጥር በተለያየ ምክንያት እጃቸው ላይ የሌለ ዜጎች በሌላ ስልክ ቁጥር እንዲቀይሩ እድል የሚሰጥ አሰራር መኖሩን አስታውቋል። አሰራሩ የተዘረጋው ፋይዳ መታወቂያ የወሰድንበትን ስልክ ቁጥር ማግኘት ባለመቻላቸው የባንክ ሂሳብ ማንቀሳቀስን ጨምሮ የተለያዩ አገልግሎቶችን ማግኘት ለተቸገሩ ዜጎች ምላሽ ለመስጠት ነው ተብሏል። የብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና የኮሙኒኬሽን ዳይሬክተር አቶ ሳሚና ሰይፉ እንደገለጹት መረጃውን የምዝገባ ማሽኖች ባሉባቸው ጣቢያዎች በመገኘት ስልክ ቁጥር መቀየር እንደሚቻል ዳይሬክተሩ አብራርተዋል። በአሁኑ ወቅት የበርካታ ሰዎች ስልክ ቁጥር፣ የስም እና የልደት ዘመን መረጃዎች በመሳሳታቸው ይስተካከልልን የሚል ጥያቄ በመቅረቡ የማስተካከል ስራ በስፋት እየተከናወነ እንደሚገኝም አስታውቀዋል። መታወቂያቸው ላይ ያስመዘገቡት ስልክ ቁጥር ማግኘት ለሚቸገሩ ዜጎች ሁለት አማራጮች መዘጋጀታቸውንም ዳይሬክተሩ ገልጸዋል። የመጀመሪያው አማራጭ ነዋሪዎች የቀድሞውን ስልክ ቁጥራቸውን ማግኘት የሚችሉ ከሆነ በራሳቸው የተቋሙ ድህረ ገጽ ውስጥ በመግባት መቀየር የሚችሉበት ነው ተብሏል። ሁለተኛው አማራጭ ደግሞ የተመዘገቡበትን ስልክ ቁጥር ሙሉ በሙሉ ማግኘት ለማይችሉ ዜጎች የተዘጋጀ እንደሆነም ተገልጿል። እነዚህ ወገኖች የፋይዳ ምዝገባ ማሽኖች ወደሚገኙባቸው ጣቢያዎች በአካል በመገኘት ማስተካከል እንደሚችሉ አቶ ሳሚና ሰይፉ አስታውቀዋል። የዓለም ጤና ድርጅት ዋና ዳይሬክተር የሆኑት ቴድሮስ በኢቦላ ወረርሽኝ በተጠቃችው ዲሞክራቲክ ሪፐብሊክ ኮንጎ አቅንተዋል። ሀገሪቱ የተከሰተውን ወረርሽኝ ለመከላከል እየወሰደች ያለውን እርምጃ ይገመግማሉ ተብሎም ይጠበቃል። በኢቦላ ሳቢያ 238 ሰዎች ሲሞቱ 1077 ደግሞ መጠቃታቸው ተገልጿል። አሜሪካ የኢራን አየር መንገዶች ላይ ጠንካራ ማዕቀብ ልትጥል መሆኑ ተሰምቷል። አሜሪካ በኢራን ላይ የጀመረችውን የኢኮኖሚ ማዕቀብ ዘመቻ ይበልጥ ለማጠናከር የኢራን አየር መንገዶች የሌሎች ሀገራት አውሮፕላን ማረፊያዎችንና አገልግሎቶችን እንዳይጠቀሙ ልታደርግ መሆኑን የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴንት አስታውቀዋል። በዚሁ አዲስ እርምጃ መሰረት የቴህራን አየር መንገዶች ዓለም አቀፍ በረራ በሚያደርጉበት ወቅት በባዕድ ሀገራት አውሮፕላን ማረፊያዎች እንዳያርፉ፣ ነዳጅ እንዳይሞሉና የቲኬት ሽያጭ ጭምር እንዳካሄዱ የሚከለክል እገዳ ለመጣል መዘጋጀታቸውን ኃላፊው በኤክስ ገጻቸው ላይ ይፋ አድርገዋል። የአሜሪካ ባህር ኃይል በኢራን ወደቦች ላይ የጣለው እገዳ ለገበያ የሚቀርበውን የሀገሪቱን ድፍድፍ ነዳጅ መጠን በከፍተኛ ሁኔታ እንዲቀንስ ማድረጉን የገለጹት ቤሴንት ይህም የኢራንን ምጣኔ ሀብትና መገበያያ ገንዘብ በእጅጉ እንዳዳከመው ጠቁመዋል። በአሁኑ ወቅት በኢራን ውስጥ ወታደሮች ደሞዝ እየተከፈላቸው እንዳልሆነ፣ ፖሊሶች በስራ ገበታቸው ላይ እንደማይገኙና ቁልፍ የነዳጅ ማዕከል የሆነችው የሃርግ ደሴትም እንደተዘጋች የገለጹት ኃላፊው ይህንን የኢኮኖሚ ቁልቁለት ጉዞ ሊያስቆመው የሚችለው ከድርድሩ የሚገኝ አጋጣሚ ምላሽ ብቻ እንደሆነ በማስጠንቀቅ ጥብቅ መልእክትን አስተላልፈዋል። የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጮችና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። የሀቅና ሳቅ ፕሮግራሞች አሁንም እንደቀጠሉ ናቸው። ጥሩ ጊዜ ይሁንላችሁ።